ግሪሽላ ራስተሹ ነው እንዴ? አረ ብርሃን ተይ እባክሽ፣ ምንድነው የምትይው? ታያ ትንገረኝ ወይ ደግሞ ያለበለዚያ እውነቱን አንቺ ንገሪኝ። ሁለቱም ወንድሞቼ ናቸው፣ ደግሞ ጥሩ ልጆች ናቸው። የምፈልገው ነገር ያግዙኛል። ፈጣሪ ይባርካቸው። አረ እማዬ ታያ ስትዋሽሽ ነው። ዴቭ ባርኮትን በስስት ነው የሚያዩት። ከሁለት አንዱማ የሆነ ነገርማ አለ። አረ ብርሃን ትንሽ ፈሪ እንዴ? ግን ወንድማማቾች ናቸው አይደሉም? እማዬ ብርሃን የምትልሽን አትስሚ፣ እኔ የምልሽን ብቻ ስሚ። ታዲያ ንገሪኛ፣ ምን ልስማሽ? እኔ ገና ብዙ የሚያሳስበኝ ነገር አለ። አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አንቺን ሳልጦር መኖሪያሽን ሳላመቻች ብርሃኔን ለቁም ነገር ሳላበቃ ልቤ ምሽ ብሎ አይፈቅድልኝም። አይ አደይ ልጅ፣ ይልቅስ ሞኝ አትሁኝ። ካሁን በኋላ የራስሽን ኑሮ ነው መኖር ያለብሽ። ትንሽም የእህትሽ ህመም ነበረ፣ እድሜ ይስጥሽና ተንከባክበሽ አድነሽ ልከሽልኛል። እኔም በሆን ደህና ነኝ። ይልቅስ ሞኝ አትሁኝ ልጅ፣ የራስሽን ኑሮ መኖር ጀምሪ። አይ እምቢ ካልሽኝ ግን ከአባትሽ ጋር ሳይሆን ከኔ ጋር ነው ጥልሽ የሚሆነው። ለአንቺ የማስበውን በልብ ያለው እንዴት አድርጌ ልንገርሽማ? አሁን ገና ምን አደረግኩልሽ? ይኸውልሽ የኔ ልጅ፣ ከአሁን በኋላ የራስሽን ህይወት ኑሪ። ለእኔ እንደሆነ ብርሃን አለችልኝ። እዚህ ጎን የሆነሽ አይንሽን እያየው መኖር ባልችልም እዛው በሰላምና በጤና ብትኖርልኝ ነው የሚሻለኝ። አባትሽ ካገኘሽ ህይወትሽን ነው የሚያመሰቃቅለው። አባዬ እኔ ላይ ጨክኖብኛል። ምንም በማጸነው በሰው ባስለመነው አልሰማ ብሎኛል። እኔ ማምኞቴ እናንተን ከተማ ከኔ ጋር ማኖር ነበር እንጂ እኔ እንዴት ነው ከሱ ጋር ተስማምቼ አንድ አካባቢ መኖር የምችለው? እዚህ ራሱ አሁን መምጣትሽ በጣም ገርሞኛል እህቴ። አይግረምሽ ብርሃኔ፣ አባቴ እዛ እየፈለገኝ አግኝቼው ነው ወደዚህ የመጣሁት። እሱ ደግሞ ለእኔ ጥሩ ነው የሚሆነው። እዛ አቶኝ ወደዚህ ሲመለስ እኔ ወደዛ እመለሳለሁ። ተመልሰሽ እዛ ቤት ልትገቢ ነው ታለም? አዎ ልክ ነሽ አደይ። አባትሽን ድንገት እዛ እንዳየሽው ቢያይሽ ኖሮ እሺ ምን ይውጠኝ ነበር? እንዳየሽው አሸናፊ እሺ ብርሃኔ ተይ እንጂ ብርሃን፣ ልጅቷን ሰው አይን ውስጥ አታስገቢያት እንጂ። እማዬ ከዚህ እኮ አላውቃትም፣ እዚሁ ነው የምወስዳት። በሉ እሺ፣ ራሳችሁን ጠብቁ። እሺ እሱ ባለቤቱ ይጠብቃል። ማሚዬ እኔ ግን አንቺ ጋር ነው መምጣት የምፈልገው። እማዬ እኔ አሳውቅሻለሁ ዝግጁ ስሆን። እሺ አንቺ አትጨነቂ። አየሽ ማሚ፣ ልጅሽ መምጣት አይፈልግም። እኔ ግን በቃ እዚህ ያለው ነገር ምርር ብሎኛል። ሊዱ እሺ ማሚዬ በቃ እደውልልሻለሁ። እሺ ዳዲን ሰላም በይልኝ። እሺ ቻው እማዬ። አንተ ልጅ ግን ጤነኛ ነህ? አይደለሁም ሊዱ። የምራው ምንም ደህና አይደለህም ዴቭ። ቆይቼ አደይ ስትሄድ ግን ማሰቢያህንም ነው እንደ ጠቅላላ ይዘው ሄደችው? ምንም አልከበደኝም። እሺ ባርኪ፣ ትንሽ ጊዜ ብቻ ስተኝ። አራጣ በዳሪዎችም ጊዜ ከሰጡሽ እሰየው ነው ቤዛ። እነሱንም ቢሆን እንታገናኝ ይፈልጋል እንዴ? አራጣ በዳሪዎቹ ማገድ ደግሞ ምን አመጣ ባርኪ? የሚፈልጉትን የብር መጠን ለመጠየቅ። ስለዚህ ምን ዙሪያ ጥምጥም መሄድ አስፈለገ? ፊት ለፊት እኮ አላምንሽም ብትለኝ ቀለኛል። እንደፈለግሽ አስቢው ቤዛ። የነገርኩሽ ነገር ግን የማድረግ ግዴታ አለብሽ። ሌላው አንቺ ምርጫ። እስኪ ተይኝ አደይ። ከዛ በኋላ ስንት ነገር ተፈጥሮ መሰለሽ። እኔ የምልሽ አደይ፣ ደመ እምን ሆኖ ነው በዛው የጠፋው? እህተማ ሊቀር አስባል እንዴ? አጋጣሚ ስለመጣው አልነገርኩትም እንጂ እንሂድ ብሎ ይመጣ ነበር። ግን እናት ደህና ናቸው? ደህና ናት አደይ። ያው ትንሽ ድክም ብሏታል። እንደ ድሮ ጉድ ጉድ አትልም። እስኪ ሲመችሽ መተሽ ታያታለሽ። እሺ አያታለሁ። አንተ ወሬ አልቅምና እዚህ አታደንቁራት ይልቅ። ኧረ ተይ ደግሞ ታንቺ በላይ ወረኛ አለ እንዴ?
እንዴ አሁንማ አትሽመጣ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ እየበለለይ ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ የሆኑ አደይ የገጠር ድባቧ እንዴት ይታያል? ዋው ነው ማሻአላህ። አደይ ገጠር ሂዳ ከተስትላ ቤት የገጠር ውበት ደስ አይልም? ገጠር ሂዳ አደይ እንደኔ ማነው ደስ ያለው እናቷ ጋር መገናኘቷ፣ የአደይንስ እናት ማየታችን ማለት ነው። ደስ ይላል ድባቡ። የገጠር ወጉ፣ የገጠር ማዕረጉ፣ ሽታው ምናምኑ ማራኪ ነው። አደይ እናቷ እንድታፈቅር ጠይቃታለች። አደይ ትቀበላለች የዴፍን ፍቅር ወይስ አትቀበለውም? አብረን የምናይ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ አድርገን እናመሰግናለን ቤተሰብ። የገጠርን ድባብ እንዴት እያያችሁት ነው? ደስ አይልም? ትዝታም ያለበት በዚህ አጋጣሚ ዋው ነው። አደይ እና እናቷ ሲገናኙ አደይ እናቷን ስማ አልጠግባት አለች። ምክንያቱም በአባቷ ጉዳይ ነው እናቷን ጥላት እየሄደችውና ማለት ነው። አይደለም እኔ ደምም ከተሟል። ነይ ከተማን ብትሄድ ያንተ እውቀት ለምንም ነገር አይሆንም። አንቺ ብርሃን ተይ በልክ አድርጊው። ታዩ እንጂ አደይ ልክ ልኩ ይነገረው እንጂ ወንድማችንም አይደል ከተማ ሄዶ ከስሮ ከሚመጣ እዚሁ እርሻውን ቢያርስ ይሻለዋል። መክሊቱ እዚሁ ነው። እዚሁ እርሻን ብታርስ ይሻልሃል ሰው ሀገር ከምትንከራተት። ይኸውልሽ አደይ አላልኩሽም? እቺ እህትሽ ከበፊት ጀምሮ ትቀናብረኛለች አላልኩሽም? ያት እንግዲህ የምታወራው ዝም ብለሽ ስሚያት። የሚቀናበት ሰው ጠፍቶ ባንተ ልቀና አልቀረብህም። እና ምን ነክቶሽ ነው ከዚህ አትውጣ ማለት? እና እድሜ ልኬን ከአንቺ ጋር ስዳረግለዋል። እሷን ተዋት። አንተ ትልቅ ቦታ ተደርሳለህ። በጣም መልካም ሰው ነው። እናቴ የምታደርግላትን ሁሉ ትነግረኛለች። ደግሞ ከዚህ በላይ ስኬት ምን አለ? ሰዎችን መርዳት፣ ሲደሰቱ ማየት ከዚህ በላይ እኮ ትልቅ ነገር የለም። አይ አይደለም እንደዚህ ብለሽው እንደዚሁም እንዲሁ ነው። አያስቀምጠንም። ዝባች ወረኛ እንደምን ላድርጋት? ቆይ እሺ፣ ለምንድን ነው ስልክ ማታነሳው? ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? አደይ እኮ እናቷ ጋር ነው ሄደችው። ምን ትሆናለች? እና ብትሆንስ? የአደይ አባት እዛ ሄደ ማለት እኮ አደይ ችግር ውስጥ ትገባለች። እንጃ ለዲ አሁን ዝም ብዬ ሳይሽ የአደይ እናት አንቺ እየመሰልሽ ነው። ይላዬ ደግሞ ጓደኛ እኮ ነኝ፣ ግዴታ አለብኝ። እንደፈለግሽ፣ ነገር ግን ሚስቴን ተንከባከቢልኝ። የት ልትሄድ? እነ ባርኪ ጋር ደርሼ ልምጣ። ቤዛ ጋር? ያው እሷም መኖር አይቀር። እንደዛ ከሆነ እኔ እሄዳለሁ። ይሻላል። አዎ። ምን ነው ደበረ? አረ ለምን ይደብረኛል? እንዴ! እሺ ልብስን ቀይርና አብረን እንሄዳለን። ቶሎ ነሽ። እማዬ መጣሽ? ከቅድም ጀምሮ ስልክሽ ሲጮህ ነበረ ልጄ። አዎ እማዬ፣ ለሊ ናት። ሄሎ ለሊ። ሄሎ ሄሎ፣ አይሰማም? ወደ ውጭ ወጣ ብለሽ አታወሪያት? እዚህ እኮ መደማመጥ አትችሉም። እሺ ግን እማዬ ምነው ተኛሽ? አመመሽ እንዴ? ኧረ ደህና ነኝ ልጄ። የእኔ ብሌን እያለች ምን ሆናለሁ ብለሽ ነው? ብቻሽን ላከችሽ እንዴ ችብራን? ኧረ ራሴ ነኝ ልሂድ ብዬ መጣኝ። እሷ ካሹ ጋር እያወራች ነው። ድሮስ መች አጣሁት? እሷ እሱን ካገኘች ማን ትሰማለች ብለሽ ነው? በቃ እኔ ልሂድ። ለሊና ወርቻት ልምጣ። እሺ ግን ታዲያ አደራሽን ልጅ ዙሪያሽን እያየሽ ሰው እንዳያይሽ እሺ? እሺ እማዬ።
ያደይ ደስ ስላለሽ በጣም ደስ ብሎኛል። ደግሞ ራስሽን ጠብቂ እሺ። በቃ አዲስ ነገር ካለ በማንኛውም ሰዓት ደውይ። ልሊ ገንዘብ ካስፈለጋት ጠይቂያት፣ ድንገት ሊያስፈልጋት ይችላል። አደይ ኤላ ገንዘብ ካስፈለገሽ ንገሪኝ ብሎሻል። እሺ እሺ አደይ እናትሽን ደግሞ ሰላም በይልኝ። እሺ በቃ ቻው። ኧረ ምን በወጣኝ። ታዲያ ምን እያልሽ ነበር? ይኸውላሹ ለአንድ ሰላም ቤተሰብ እህት አለም ቤት መጣለች። እኔ አላምንም። መቼ? ብርሃን ደስታዋን ለሁሉም ሰው እንትን እያለች ነው፣ እየረጨች ነው። ብርሃን እህቷ መንጣቷን እህት አለም መንጣለች ብለህ ትናገር ለአንድ ሰው እያለች እያስጠነቀቀችው ነው። ምክንያቱም አባቷ መንጣቷን ከሰማው ሰው ይጠቁመውና ያለችበትን ያውቃታል ማለት ነው። አደይ እናቷ ጋር መሄዷ በጣም ደስታን እጅጉን ጨምሮላታል። አደይ የዋዋ ምስኪኗ ማለት ነው። ስቃዩዋ ግን ይበቃታል። የአደይና የሊሊ ጓደኝነት ምን ድረስ ነው? ዋው ነው ጓደኝነት ትጠላላችሁ። ጓደኝነት እንደዚህ ነው መሆን ያለበት ማለት ነው። ከልብ ከሆነ የትም ቦታ ጎራ ተራራ ይጋርደው ማለት ነው። ውድና የተከበራችሁ ቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሼር ማድረጉን እንዳይረሱ። ብርሃንን የሚወድ ላይክ ያድርግልን፣ ሼር አድርጉልን። አደይ በመንጣቷ ፍንጥዝጥዛቸው ወጥተዋል። አደይ ገጠር መታ ወው የገጠር ድባቡ ማሻአላ ብለናል።